በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁ። እንደምን ሰነበታችሁ? ዘግይተው የመጡ ሊኖሩ ስለሚችሉ ከመሰዊያው ላይ የተነበበውን የወንጌሉን ክፍል አንድ ጊዜ እናነባለን። የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱም 2፣ ለአንዱም 1 ሰጠና ወደ ሌላ አገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄ መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለህ አለ። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። እኔም መጥቼ ያለኝን ከተርፉ ጋር ወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል። የዘላለም አምላክ ቅዱስ እግዚአብሔር የዚህ ቃል ባለቤት አንተ ነህ። እንዳንተ የሚናገር የለም። እንዳንተ እግዚአብሔር ሆይ የሚያስተምር የለም። ቅዱሱ መንፈስህ የቃልህን እውነት ይግለጥልን። እኔንና ሕዝብህን እግዚአብሔር ሆይ እነሆ ከዚህ ቃል ውስጥ በሚወጣው ድምፅህ ባርከን፣ አነቃቃን፣ ፈውሰን። እናመሰግንሃለን በኢየሱስ ክርስቶስ ስም አሜን። አንድ ጊዜ አንድ መጽሐፍ ሳነብ ላቲመር የሚባል የእንግሊዝ ሰባኪ ንግስቲቱ በምትገኝበት ጉባኤ ላይ ተጠራና ለራሱ እንዲህ አለ፣ ላቲመር ላቲመር፣ በዚህ ጉባኤ መካከል የእንግሊዝ ንግስት አለችና እንዴት እንደምትናገር ተጠንቀቅ። ቀየረና አይ ላቲመር ላቲመር፣ በዚህ ጉባኤ መካከል የሰራዊት ጌታ እግዚአብሔር አለና እንዴት እንደምትናገር ተጠንቀቅ። ለራሱ በዚህ ጉባኤ መካከል የሰራዊት ጌታ እግዚአብሔር አለ። ክብር ለእርሱ ይሁን። እኔም በጥንቃቄ፣ ሁላችንም ስናመልክ በጥንቃቄ መሆን አለበት። ይሄ አሁን ያነበብነው የእግዚአብሔር ቃል ክፍል የወንጌል ክፍል በማቴዎስ 24 ላይ ኢየሱስ ክርስቶስ
ስለ ዓለም መጨረሻ ያስተማረው ትምህርት መደምደሚያ ነው። ምዕራፍ 25 ከፍ ብለን ከቁጥር 1 እስከ 13 ትኩረት የሚያደርገው ተዘጋጅቶ ነቅቶ ሙሽራውን መጠባበቅ ላይ ነው። አሁን ያነበብነው የወንጌሉ ክፍል ደግሞ እየነገዱ ለትርፍ እየሰሩ መጠባበቅ ላይ ነው ትኩረት የሚያደርገው። ኢየሱስ ክርስቶስ ይመጣል። እውነት ነው አይደለም? ይመጣል። ኢየሱስ በክብር ይመጣል። በመላእክት ታጅቦ ይመጣል። የተባረከው ተስፋችን እሱ ነው። እኔ እናፍቃለሁ በእውነት ጌታ ኢየሱስን ላየው እናፍቃለሁ። ያው በክብር በደመና መምጣቱ ቢዘገይ ወይ ያንዳንዳችን በየተራ ሄደን እናየዋለን ስንጠራ። እሱም ቢሆን ምጽአትም ሁሉ ነገር ይደመደማል። የዓለም ታሪክ ይቋጫል። ያ ቀን ደግሞ የመለያየትም ቀን ነው። ምዕራፍ 25 ከ1 እስከ 13 እንደምናየው የመለያየት ቀን፣ 5ቱ ለብቻ፣ 5ቱ ደግሞ ለብቻ፣ ሰነፎቹ ለብቻ፣ ብልሆቹ ለብቻ። እነዚህ መክሊት የተሰጣቸውም እኮ ተለያይተዋል። 2ቱ ለብቻ፣ 1ዱ ለብቻ። ይህ በተስፋ የምንጠባበቀው ምጽአት እውነት ከሆነ አንደኛ አቀባበል ለማድረግ ዝግጁ መሆን አለብን፣ ንቁ መሆን አለብን። ሁለተኛ ምን ያህል ነግደን እንዳተረፍን አካውንታችንን ለማሳየት ዝግጁ መሆን። ሌላው ከእርሱ አፍ የሚወጣውን ወይ የፍርድ ወይ የሽልማት ቃል ለመስማት ዝግጁ መሆን አለብን። ጌታ እስኪመጣ ድረስ ያለው ጊዜ የሥራ ጊዜ ነው። ለኛ የሥራ ጊዜ ነው፣ የአገልግሎት ጊዜ ነው። ከምጽአቱ ጋር በተያያዘ ከሁለት ነገሮች መጠንቀቅ አለብን። አንዱ ጊዜ አለ፣ እድሜ አለኝ ከሚለው አስተሳሰብ ጊዜ የለም። አንድ ትምህርታዊ ምሳሌ አለ። ሰይጣን 3 አገልጋዮችን ጠራና የሰው ልጆችን ምትፈትኑበትን ምታጠፉበትን እቅድ አቅርቡ ብሎ ጠየቃቸዋል። አንደኛው ቀረበና እኔ እግዚአብሔር የለም እያልኩ እናገራለሁ አለ። እግዚአብሔር እንዳለማ ያውቃሉ። ቆይ አንተ አለው። ሌላው ቀረበና ገሃነመ እሳት የለም እላለሁ። የለም ገሃነመ እሳት እንዳለማ ያውቃሉ። ቆይ አንተም አለው። ሶስተኛው ቀረበና ምን አለ? እኔ ለሰዎች ጊዜው ገና ነው እላለሁ። ገና ነው ጊዜው እያልኩ እናገራለሁ። ደስ አለው ሰይጣን። ሂድ አለው፣ ይከናወንልሃል። በሺዎች የሚቆጠሩትን ታዘናጋልኛለህ አለው። ጊዜው ገና ነው። ጊዜ የለም። ጊዜው ገና አይደለም። ለነገ የማይቀጠር ሊያድር የማይገባው ነገር አድሮ ከነገ ጋር ሳይገናኙ ከምድር የተሰናበቱ አሉ። በእያንዳንዱ ቀን ቋሚ ዝግጅት በንቃት ማድረግ ከኔና ከናንተ ይጠበቃል። ጊዜ በራሱም ላይ ያልፋል፣ በእኛም ላይ ያልፋል። አንዲት ሴት በሞት አልጋ ላይ ሆስፒታል ውስጥ ነበረችና ከነዛ ከሚከታተሉት መካከል አንዱ ቶሎ ቀረበና ስለ ጌታ መሰከረላትና አመሰግናለሁ አለችው። ይህንን ጉዳይማ እኔ ለዚህ ለመጨረሻው ሰዓት አላቆየሁትም፣ ቀድሜ ጨርሼዋለሁ፣ ቀድሜ ተዘጋጅቼበታለሁ አለችው። ቀድሞ መዘጋጀት ያስፈልጋል።
ስለዚህ ጊዜ የለም። ሁለተኛው ቸልተኝነትን፣ ለዘብተኝነትን በመጨረሻው ሴኮንድ ውስጥ ማይዋሱት ነገር አለ፣ ማይገኝ ነገር አለ። የመጨረሻው ሰዓት ዘላለማዊ ስህተት ላይ ሰውን ልትጥል ትችላለች። ሌባ እኮ ማንም ጋር ስልክ ደውሎ መምጣቴ ነው ወይም ደብዳቤ ጽፎ በዚህ ቀን እመጣለሁ አይልም። ጌታ ኢየሱስ ድንገት እንደሚመጣ የእግዚአብሔር ቃል ይናገረናል። ስለዚህ ቸልተኝነት፣ ለዘብተኝነትን ከዚያ መጠንቀቅ ይኖርብናል። ከነዚህ ከሁለቱ ነገሮች መጠንቀቅ ያስፈልጋል። እነዚህ ሶስት አገልጋዮች እነሱ ላይ ብዙ የመቆየት ሐሳብ የለኝም፣ ግን እንዳናተርፍ እንድንከስር የሚያደርጉን ነገሮች ምንድናቸው የሚለው ላይ ነው ትኩረት የማደርገው። ይሄ ጌታ ሩቅ አገር የሆነው ጌታ ኢየሱስ ክርስቶስ እንደሆነ ሁላችንም የተረዳን ይመስለኛል። ትርፋማ የሚያደርጋቸውን የሚነግዱበትን ካፒታል የራሱን ገንዘብ በእጃቸው እንደሰጠ እንመለከታለን። የክርስቶስ የሆኑ ሁሉ በእጃቸው ባለው ነገር የእርሱን ጌትነት ያረጋግጣሉ እንጂ የኔ የሚሉት ነገር የላቸውም። የኔ ዕውቀት፣ የኔ ጥበብ፣ የኔ ጉልበት፣ የኔ ሀብት፣ በትግሌ የጨበጥኩት፣ በኃይሌ ያስኩት የሚሉት ነገር የላቸውም። የተቀበልነው ነገር ሕይወታችንን ጨምሮ በሙሉ የሚሰራበት ነው። ለእርሱ ክብር፣ ለሰው ልጆች ጥቅም የሚሰራበት ነው። ለእነዚህ አገልጋዮች ለአገልግሎት፣ ለሥራ ገንዘብ እንደሰጣቸው እንመለከታለን። ይሄ መክሊት የጥንት የክብደት መለኪያ ነው። የእንግሊዝኛው ስታዊ ታለንት ይለዋል። አንድ መዝገበ ቃላት ስመለከት $1,000 በላይ ይገመታል አንድ ታለንት የሚል አንብቤያለሁ። እነዚህ መክሊቶች ስጋዊ፣ መንፈሳዊ፣ የተፈጥሮ ችሎታዎች፣ የመንፈስ ቅዱስ ስጦታዎችም ሊሆኑ ይችላሉ። ስለዚህ መንፈሳዊ ብዬ ስጋዊ ብዬ አልከፈልኳቸውም። የስጦታው መጠን ትንሽ አይደለም። 2 ይባል እንጂ 5 ይባል እንጂ 1 ይባል እንጂ ትንሽ አይደለም። እንደ አቅም ነው የተሰጣቸው። ለሁሉም በቂ የሆነ ስጦታ ሰጠ። እንደ አቅም ሰጣቸው። አቅም የሚባለው ራሱ እኮ የእርሱ ስጦታ ነው። እርሱ ነው የሚሰጥ። እሱንም ቢሆን እድሎች የተለያዩ ናቸው። አቅም የተለያየ ነው። ችሎታ የተለያየ ነው። ሰጪው ግን እርሱ ነው። አንዱ በአንድ መንገድ ያገለግላል፣ ሌላው በሌላ ነገር ያገለግላል። ለጋራ በረከት፣ ለጋራ እድገት፣ ለጋራ ባለጠግነት የተሰጠውን ይሰጣል። አንዳንዱ እንደቀበረው፣ ይሄ ሰው እንደቀበረው፣ አንዳንዱ አንድ ብቻ ሳይሆን 5 ተሰጥቶት የቀበረ ሊኖር ይችላል። 2 ተሰጥቶት የቀበረ ሊኖር ይችላል። የነዚህ አገልጋዮች ማኔጅመንት ምን ይመስላል? 2ቱ ጥሩ ሰርተዋል፣ ጥሩ አገልግለዋል፣ ጥሩ ነግደዋል፣ አትርፈዋል፣ አልከሰሩም። መቼም ፉክክር ሳይኖር አይቀርም። በንግዱ እናውቃለን። ግን ፉክክሩን አሸንፈው ተወዳዳሪ ሆነው ቀንና ሌሊት ሰርተው ይሆናል። መቼም ስለ ንግድ ስናስብ እንደ ጦርነት ነው። ንግድ የሚጀምር ሰው ወደ ጦር ሜዳ እንደሚገባ አስቦ መግባት አለበት። በተለይ በዚህ ዘመን ቀላል አይደለም። ብዙ ትግል አለበት። ወይም እንደ ኮምፒውተር ጌም አዝናኝ ጦርነት
እንደሚካሄደው አይደለም። በንግድ ውስጥ ሊያጋጥም የሚችለው ፈተና ሁሉ ተፈትነዋል ብዬ አስባለሁ። ኃላፊነታቸውን ለመወጣት የአምላካቸውን ፈቃድ ለመፈጸም ተግተዋል፣ ደግሞም አትርፈዋል። ውጤታማ ናቸው። በሁለት እጥፍ ስቶካቸውን አሳድገዋል። የትጉ እጅ ታበለጽጋለች አይደለም የሚለው የእግዚአብሔር ቃል። የታካች እጅ ግን ታደህያለች። ሶስተኛው አገልጋይ ምን አይነት አመለካከት እንዳለው ጌታው ራሱ ገልጾታል። ቀበረው። የተሰጠውን መክሊት ከኃላፊነት ከአደራ በተቃራኒው መንገድ ነው እርምጃ የወሰደው። ለለዋጮች ብትሰጥ ወይም በባንክ፣ አሁን በዚህ ዘመን ባንክ ነው እንግዲህ፣ በባንክ ብታስቀምጥ እኮ ከነወለዱ አገኘው ነበር አለው። ባደራ የተቀበልነው ነገር መቀበር የለበትም፣ መጎሳቆል የለበትም። እነዚህ ሰዎች ለኢየሱስ ክርስቶስ የሰጡትን ምላሽ ነው የምናየው። ዳርቻችን እንዳይሰፋ፣ እንዳናተርፍ፣ ውጤታማ እንዳንሆን፣ እንድንከስር ምክንያት የሚሆኑ ነገሮች ምንድን ናቸው? እሱ ላይ ትንሽ እንድናስብ እፈልጋለሁ። በሁለት ቦታ ነው እድል ፈንታ ያለን። በሰማይ እድል ፈንታ አለን፣ በምድር ደግሞ እድል ፈንታ አለ። በእኔ እምነት ከኃያላን ጋር ተናጥቀን በረከትን እንድንካፈል እግዚአብሔር ፈቃድ። አሁን ይሄ ቦታ ርስት ነው። በሰማይ ርስት አለን። ይሄ ቦታ እኮ ትውልድን ከትውልድ የሚያገናኝ ነው። ይሄ እኛ ስናልፍ ከኋላ የሚከተል 3፣ 4፣ 5 ትውልድ እዚህ ያመልካል። ግን ይህም ቦታ ለማግኘት መሪዎች ምን ያህል እንደደከሙ ነው ያውቃል። ምን ያህል እንደወጡ እንደወረዱ ያውቃል። ቀላል አይደለም። ዳርቻችን እንዲሰፋ፣ ትርፋማ እንድንሆን፣ ውጤታማ እንድንሆን ያስፈልጋል። እግዚአብሔር ይፈልጋል። ይሄንን ይፈልጋል ወገኖቼ። እኛ የበይ ተመልካች ብቻ እንድንሆን ጥግ ይዘን እንደ ዜጋ በዚህ ምድር የበይ ተመልካቾች እንድንሆን እግዚአብሔር አልጠራንም። በፍጹም። በኃያላን መካከል ገብተን ይቺ ምድር የምታፈራውን ሀብት እንድንካፈል እግዚአብሔር ፈቃድ። ልጆቻችን በዚህ ሊነቁ ይገባል። እኔ የተለያየ ቦታ አሁን መርካቶ ከጫፍ ጫፍ ዞር ያለው የተለያዩ ሱቆችን እያየው ስንት ክርስቲያን እዛ ውስጥ አለ የሚለውን ለማየት አዲስ አበባ መካነ ኢየሱስ ያለበትን ዙሪያውን እያንዳንዱን ከትንሽ እስከ ትልቅ ቢዝነስ ላይ ዞሬ አይቻለሁ። ስንት አሉ እዛ ውስጥ የሚለውን ለማየት በዚች እይታዬ እንኳን አዝኛለሁ። ተወዳዳሪ ሆኖ ገብቶ ገንዘብ ወደሚፈስበት ቦይ መጠጋት ያስፈልጋል። ዓለምን እኮ አንዱ እያሽከረከረ ያለው እየገዛ ያለው ገንዘብ ነው። እኔ አሁን ስለ ብልጽግና ወንጌል አይደለም እየሰበኩ ያለሁት አይደለም። ግን መንቃት አለብን። እኛ አንዳንዴ 50 ከዚያም በላይ ደብዳቤ ይመጣል ወደ ቤተ ክርስቲያን እርዱን የሚል ከስብከት ጣቢያ ከተለያየ ቦታ ቤት ጀምረን መጨረስ አቃተን። ለአገልጋይ እንኳን አሁን በኮሮና ጊዜ ብዙ ደብዳቤዎችን አስተናግደናል። ለአገልጋይ ምን ከፍለውን አጣን። ስለማይሰበሰብ መባም አስራትም ችግር ስለነበር ቤት ጀምረን
ይህን ያህል ለመግዛት ከፍለን ይህን ያህል ደግሞ በጊዜ ውስጥ መክፈል አቃተን፣ ቤቱ ሊወሰድብን ነው። ምንድን ነው ይሄ? ድህነት ነው። ድህነት እኮ እና ይሄ ልናስብበት የሚገባ አቅጣጫ ነው። አንደኛው እንዳናተርፍ፣ እንዳንስፋ፣ ውጤታማ እንድንሆን ከሚያደርጉ ነገሮች አንዱ የክፉ ጥቃት ነው። የጨለማው የዲያብሎስ ሰራዊት ሌባው ሊሰርቅ ሊያርድና ሊያጠፋ እንጂ ስለሌላ አይመጣም ይላል። ሊሰርቅ ሊያርድ ሊያጠፋ። በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚወጣውን ፈልገው እንደሚያገሳ አንበሳ ይዞራል። ስለዛ ብዙ አልናገርም፣ ግን ይሄ የታወቀ ነው። የታወቀ ነው። የክፉ ጥቃት አለ። መግደል የሚፈልግ፣ ማጥፋት የሚፈልግ፣ ማረድ የሚፈልግ፣ ማክሰር የሚፈልግ፣ ማለያየት የሚፈልግ፣ መበተን የሚፈልግ፣ ጤና ማሳጣት የሚፈልግ ጠላት የጉልበቱን ልክ፣ የጥበቡን፣ የአሰራሩን፣ የአካሄዱን ልክ አለማወቅ የውጊያውን ሚዛን ያዛባል፣ ድልም ያሳጣል። ለምንድን ነው የሚዋጋን? ያው የዘላለም ጠላታችን ነው እናውቃለን። እኛ የእግዚአብሔር ቤተ መቅደስ መሆናችንን አይፈልግም። የእግዚአብሔር መንፈስ ማደሪያዎች አይፈልግም። ሰውነታችን የእግዚአብሔር ባለጠግነት የተገለጠበት ሰውነት ነው። አይፈልግም። ያን አይፈልግም። እኛ እኮ በምድር ቋሚ የክርስቶስ የሰማይ መንግስት አምባሳደሮች ነን። ቃሉ ይሄንን ይናገራል። ዲፕሎማቶች ነን። አይፈልግም። ስለዚህ ይዋጋል። መንፈሳዊ የጦር ዕቃ ለብሰን ምላሽ መስጠት ይኖርብናል። ምላሽ መስጠት ስሜትን፣ አእምሮን፣ አካልን፣ ኢኮኖሚን፣ ቤተሰብን፣ ትዳርን ይዋጋል። ቀዳዳ ካገኘ፣ መንገድ ካገኘ። እኛ ደግሞ እባብንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። ባለስልጣኖች ነን። አንፈራ። ስለዚህ መንቃት አለብን በክፉ ውጊያ ላይ። ሁለተኛው የእውቀት ማነስ ነው። ሆሴ 4:6 ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ይላል። እውቀት ማጣት፣ እውቀት ያስፈልጋል። የሆሴዕን ዘመን ስታዩ ህዝቡ በብዙ ባለጠግነት ይደሰት ነበር። በተቃራኒው ግን በመንፈሳዊ ዘቅጠት ውስጥ የወደቀበት ዘመን ነበር። እኔ እሱን ታሪክ ብዙ አልጠቅስም። እውቀት፣ ጥበብ የተያያዙ ነገሮች ናቸው። በጊዜ በቦታ በሁኔታ ሊደረግ የሚገባውን ሊደረግ ከማይገባው፣ ሊነገር የሚገባውን ሊነገር ከማይገባው መለየት መቻል። እውቀት እንደ ወንዝ እየፈሰሰ ነው ያለው። የሚጠቅመውን ከዛ ውስጥ የማይጠቅመውን እየተው መውሰድ ያስፈልጋል። ማወቅ ገና ያልታወቁ ነገሮች እንዳሉ ስለሚያመለክት የበለጠ ለማወቅ መነሳሳት ያስፈልጋል። በተለይ የእግዚአብሔር ቃል እውቀት በጣም አስፈላጊ ነው። የኢትዮጵያ ቤተክርስቲያን በዚህ በእግዚአብሔር ቃል እውቀት ጉዳይ ጥልቀት የሚያንስ ይመስለኛል። በአእምሮ የበሰሉ ሆኖ ለክፋት ነገር ሕፃናት ሆኖ እንጂ በአእምሮ የበሰሉ ሆኖ አንደኛ ቆሮንቶስ 4:14-20 ላይ አእምሮን መመገብ ያስፈልጋል። በእግዚአብሔር ቃል ትምህርት፣ ንባብ አእምሮን መመገብ ያስፈልጋል። ይሄ እግዚአብሔር ቃል ተሰጥቶን በእጃችን እኛ በእግዚአብሔር ቃል ጉዳይ አላዋቂዎች ልንሆን ምንም ምክንያት የለንም። አንድ መጽሐፍ ሳነብ መሃይምነት ገዳይ ብቻ ሳይሆን አገዳዳይም ነው።
የእውቀት የጥበብ ማዳበሪያው መንገድ የጠፋበት ትውልድ በአላዋቂዎች ጩኸት ቀረርቶ እየተታለለ እየተደለለ የመላምት ሰለባ ከመሆን ማምለጥ አይችልም ይላል አንድ ሰው የጻፈው መጽሐፍ ሳነብ። አለማወቅ ማይምነት የሚያስከፍለው ዋጋ ትልቅ ነው። አንዳንድ ጊዜ ሕይወትን ጭምር ሊያስከፍል ይችላል። የዛሬን ጊዜና እድል ይሰልባል። የነገንና የተነጎዲያን ትልምና ተስፋ ያሳጣል። ጤናን ያውካል። አለማወቅ። ሶስተኛው ተስፋ መቁረጥ። ተስፋ መቁረጥ የተስፋ ተቃራኒ ነው። ተስፋ የቆረጠ ሰው ጨለማ እንጂ ብርሃን አይታየውም። ሽንፈት እንጂ ድል አይታየውም። ውድቀት እንጂ መነሳት አይታየውም። መውረድ እንጂ መውጣት አይታየውም። ድካም እንጂ ብርታት አይታየውም። ስጋት እንጂ ዋስትናና ደህንነት አይታየውም። ተስፋ መቁረጥን ከህይወታችን መንጭቀን ማስወጣት ይኖርብናል። ምናልባት እንደው አንድ ነገር ጀምራችሁ አልሳካ ብሎ ተስፋ የቆረጣችሁ ትኖሩ። ተስፋ አትቁረጡ። ተስፋ አትቁረጡ። ተስፋ አትቁረጡ። በተለይ ስለ ተስፋ በመጽሐፍ ቅዱስ አቋሙ ሲተረጎም አሁን የተጨበጠ ባይሆንም የተረጋገጠ ሊደረስበት ያለ ነገር ነው። የተባረከ ተስፋ የጌታችን የኢየሱስ ክርስቶስ ምጽአት ነው። ለኛ ገና አልተገለጠም፣ ነገር ግን መገለጡ አይቀርም። አሜን። አይቀርም። ዋናው ተስፋ እሱ ነው። ከዛ በመለስ ግን ሰው በተስፋ ይኖራል። እኛ እኮ ጠዋት እንደምንነቃ ተስፋ ባይኖር ማታ አንተኛ። ብዙ ነገር መጥቀስ ይቻላል። ሰው ታሞ እኮ መዳንን ተስፋ ያደርጋል። ከዛ መነሳትን ተስፋ ያደርጋል ከአልጋው ላይ። ተስፋ መኖርን የሚያጣፍጥ ቅመም ነው። ተስፋ ባይኖር ሰው ፈጥኖ ያረጃል፣ ይሞታል። ተስፋ መቁረጥ ግብን ይጋርዳል። ሰው በአሉታዊ አስተሳሰብ እንዲያዝ ያደርጋል። አይሳካልኝም ምን ያደርጋል? ከንቱ ድካም ነው፣ የትም አይደረስም፣ መውደቄ ነው እንዲል ያደርጋል። በፍርሃት ይሽመደመዳል። ተስፋ አትቁረጡ። በተስፋ ልንቆርጥ አይገባም። በተሰጠን ጸጋ በተስፋ ተሞልተን በትጋት ማገልገል አለብን። ውጤታማነታችን ስኬታማነታችን የሚለካው ከፍ ከፍ እያልን በመሄድ ብቻ ሳይሆን ወድቀን መነሳት በመቻላችን፣ ተሳስተን መታረም በመቻላችን ነው። አዝነን መጽናናት በመቻላችን ነው። ወድቆ መነሳትን አትፍሩ። ወድቆ መቅረት ነው መጥፎ። አራተኛው የፍላጎት አለመኖር ነው። የፍላጎት መቀዝቀዝ ነው። ማቴዎስ 7:7 ላይ ፈልጉ ታገኙማላችሁ። እስከ መቼ? እስኪገኝ። አንኳኩ ይከፈትላችኋል። እስከ መቼ? እስኪከፈት። ደካማ እሳት ሙቀት እንደማይሰጥ ደካማ ፍላጎትም ውጤት የለውም። ከግብና ከዓላማ ጋር የተያዘ የሚያቃጥል ፍላጎት ካለ ሰው ካልሞተ ወዳሰበበት ይደርሳል፣ ያተርፋል። አንድ የህንድ የታሪክ መምህር ተማሪዎቹን ቀስት መተኮስ ኢላማን ያስተምራል እና በርቀት የእንጨት ወፍ ቀርጾ ቀስት በደጋን አድርጎ ሰጣቸውና አነጣጥሩ አለ። አነጣጥሩ የወፏ አይን ላይ አነጣጥሩ አለ። በኋላ አንዱን ተማሪ ምን ይታያል ብሎ ጠየቀው። ዛፎች፣ ቅርንጫፎች፣ ቅጠሎች፣ ሰማይ እና የወፉ አይን አለው። አንተ ቆይ አለው። አንዱን ተማሪ ምን ይታያል አለው። የወፉ አይን ይታየኛል።
በጣም ጥሩ ተኩስ አለው። ተኩሶ የወፉን አይን መታው። ኢላማውን ሳይስት መታው። ፍላጎት ግቡን ካላየ አይሳካም። ወደ ግቡ የሚያደርስ ትኩረት ያስፈልጋል። ፍላጎት የመጨረሻው ነጥብ ጥሪያችንን፣ መክሊታችንን፣ ስጦታችንን ቸል ማለት ነው። እኔ ባለፈው ሳምንት ቤተክርስቲያን ሲመረቅ እዚህ ነበርኩና የተለያዩ አገልጋዮች እውቅና ሲሰጣቸው ነበር። የተለያዩ እውቀታቸውን፣ ጥበባቸውን በዚህ ህንፃ ላይ ያሳረፉ የብዙ አገልጋዮች ስም እየተጠራ እውቅና ሲሰጥ ነበር። በጣም ያምራል። ይሄ ህንፃ ቤተክርስቲያን ሲታይ ያምራል በጣም። እግዚአብሔር ይባርካቸው። የሚታይ ስራ የሰሩ አሉ። በማይታይ መንገድ ደግሞ ያገለገሉ አሉ። በጓዳቸው፣ በጸሎት፣ በጉልበት ከኋላ ያገለገሉ አሉ። በመክሊታቸው ነግደዋል ማለት ይችላል። ሰርተዋል። ቤተክርስቲያን እውቅና ብትሰጥም እግዚአብሔር በሰማይ ያስበዋል። ድካማቸውን፣ ላባቸውን ያስባል እግዚአብሔር። ትጉ፣ በርቱ። እኔ ይህን ህንፃ ቤተክርስቲያን ሳይ በጣም ብዙ አቅም እንዳለ፣ ብዙ ኃይል እንዳለ፣ ብዙ ጸጋ እንዳለ፣ ብዙ መክሊት እዚህ እንዳለ ነው ማየው። ገና አልተሰራም፣ ገና አልተነገደበትም። መውጣት አለበት፣ መውጣት አለበት። ጥሪያቸውን፣ ስጦታቸውን ለይተው አውቀው ያገለገሉ ሰዎች ውጤታማ ናቸው፣ ፍሬያማ ናቸው። በእግዚአብሔር ቃልም ስናይ ሙሴን ተመልከቱ። ነፃ ባወጣው ይል ነበረ። ከጊዜ በኋላ ጊዜው ሲደርስ ህዝቡን ነፃ አወጣ። ነህምያን አስቡ። ከፍርስራሹ ውስጥ ቅጥር ወጥ፣ ከፍርስራሹ ውስጥ ግን በገነባው ይል ነበር። ብዙ ተግዳሮት ተቋቁሞ ጌታችን ኢየሱስ ክርስቶስ የጸናውን አስቡ ነው የሚለው እግዚአብሔር። የጸናውን አስቡ። በመከራ አልፎ እኛን አተረፈ። በዓለም ላይ ብዙ ቅዱሳን አሉ። በእርሱ ጽናት የዳነው የተሰጠን መክሊት ወገኖች፣ አባቶች፣ እናቶች የት ነው ያለው? የተሰጠን ጸጋ የት ነው ያለው? የት ነው ያለው? የጣልነው ካለ እናንሳ፣ የቀበርነው ካለ ቆፍረን እናውጣ። እየነገድንበት ያለን ደግሞ እንበርታ። የተሰጠን መክሊት፣ የተሰጠን ጸጋ የምናተርፍበት ነው፣ የምንሮጥበት ነው፣ የምናድግበት ነው፣ የምንሸለምበት ነው፣ የምንመሰገንበት ነው፣ ለሌሎች የምንተርፍበት ነው፣ ባለጠግነት ነው፣ በረከት ነው፣ አገልግሎት ነው። አገልግሎት አንድ ስራ እንድትሰሩ ተጠርታችኋል። ቢያንስ አንድ ስራ፣ ከዚያም በላይ በእጃችሁ የተሰጣችሁ አደራ አለ። ባላደራዎች ሆይ በእጃችሁ የተሰጠ አደራ አለ። ቸል እንዳትሉ፣ ቸል እንዳትሉ። የተቀበረ ጸጋ ይኖር ይሆን? የተረሳ የተጣለ ይኖር ይሆን? መክሊት ይኖር ይሆን? ቸል የተባለ ስጦታ ይኖር ይሆን? አካውንታችንን ለማሳየት ዝግጁ መሆን ያስፈልጋል። ኢየሱስ ይመጣል። ዝግጁ ሆነን ነቅተን። መንቃት ብቻውን ዋጋ የለውም ዝግጅት ከሌለ። ነቅተዋል እኮ እነዛ አምስቱ ነቅተዋል፣ ግን ዘይት የለም።
ዘይት የለም። አልገቡም ከጌታው ጋር። መግባት ይፈልጉ ነበር ግን አልቻሉም። የተዘጋጀልን የዘላለም መንግስት አለ። እኔ ይገርመኛል። በዚህ ምድር እኮ 70-80 ዓመት ብንኖር ምናልባት ጌታን የምናገለግለው ከዛ ውስጥ ጥቂት ዓመት ነው። ትንሽ ነገር ነው አገልግሎቱ። ግን የተዘጋጀልን ክብር ሳስብ በእውነት ይገባናል ወይ ብዬ አስባለሁ። ይገባናል ወይ? ማይገባን ክብር ተዘጋጅቶልናል። እግዚአብሔር ይመስገን። ማይገባን መንግስት፣ የዘላለም መንግስት ተዘጋጅቶልናል። እግዚአብሔር የተመሰገነ ይሁን። ሽልማት አለ፣ አክሊል አለን። ድካማችን ከንቱ አይደለም። በርቱ በርቱ። ኢየሱስ ይመጣል። ጸልያለን።